ሰላም ጤና ይስጥልን ክቡራትና ክቡራን የቻናላችን ቤተሰቦች፣ ዛሬ ዓለማችን ለበርካታ አስርተ ዓመታት ስትፈራው የነበረው የአስፈሪ ቀን ደርሷል። በመካከለኛው ምስራቅ ለጥቂት ሳምንታት ተስፋ ተጥሎበት የነበረው ሰላማዊ ድርድርና የተኩስ አቁም ስምምነት በሰዓታት ውስጥ አመድ ሆኖ ተበትኗል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከኦቫል ኦፊስ በሰጡትና መላውን ዓለም ባናወጠው መግለጫቸው አሜሪካ ከቴህራን ጋር የነበራት ማንኛውም አይነት ዲፕሎማሲያዊ ግንኙነት አክትሞለታል ብለዋል። ትራምፕ በታሪክ ተመዝግቦ የሚኖር እጅግ ከባድ ንግግር በማድረግ የኢራንን መሪዎች ምንም የማይረቡ ቆሻሻዎች ሲሉ ጠርተዋል። ከእንግዲህ ከእነሱ ጋር የምናወራው ምንም ነገር የለም፣ ጊዜው የተግባር ነው፣ ስምምነቱ በቃ አብቅቷል ሲሉ በቁጣ ተናግረዋል። ይህ ንግግር ለጦርነት የተሰጠ አረንጓዴ መብራት ነው እየተባለ ነው። የዋሽንግተን የጦር አዝማቾችን ፕሬዝዳንቱ መመሪያውን በሰጡ በደቂቃዎች ውስጥ ትዕዛዛቸውን መፈጸም ጀምረዋል። ይህ በሁለቱ ሀገራት መካከል ብቻ የሚቀር ሳይሆን መላውን የሰው ልጅ ወደ ጨለማ ምዕራፍ ሊወስድ የሚችል የታሪክ መለወጫ ሰዓት ነው። ወታደራዊ ግጭቱ የጀመረው አሜሪካ ባልጠበቀ ሁኔታ በደቡባዊ ኢራን በሚገኝ ቁልፍ ቦታዎች ላይ መብረቃዊ ጥቃት በመሰንዘሯ ነው። የአሜሪካ አየር ኃይል ስውር ተዋጊ ጀቶችን እና የባህር ላይ ሚሳይሎችን በኢራን ወታደራዊ መዋቅር ላይ ከባድ ውድመት አድርሷል። ከ80 በላይ የሚሆኑ እነዚህ ኢላማዎች የኢራን የኒኩሌር ጣቢያዎችን በጥቃት የሚሳይል ማስወንጨፋዎችና የአብዮታዊ ዘበኛዋን ዋና የኮማንድ ማዕከላትን ያካትቱ ናቸው። ነገር ግን ቴህራን እጅ እስካሁን አልሰጠችም። ይልቁንም የኢራን አብዮታዊ ዘበኛ የበቀል እርምጃ በሚል የሰየመውና መላው የባህረ ሰላጤው ቀጠናን ያናወጠ ጥቃት ከፍቷል። ኢራን በባህሬንና በኩዌት የሚገኙ 85 የአሜሪካ ወታደራዊ ካምፖች ላይ የድሮንና የሚሳይል ናዳ ወርዳለች። በአምስተኛው የባህር ኃይል ጦር ሰፈር ላይ ከፍተኛ ፍንዳታዎችም ተሰምተዋል። ከዚህ በላይ ኢራን የአሜሪካን ወታደራዊ ኩራት የሆነውን MQ-9 ሪፔር ድሮን መታ መጣሏን በቪዲዮ አስደግፋ ይፋ አድርጋለች። ይህ ድሮን በዓለም ላይ ካሉ እጅግ ዘመናዊ የስለላ ቴክኖሎጂዎች አንዱ ሲሆን መውደቁ አሜሪካ በቀጠናው ያላትን የአየር የበላይነት አደጋ ላይ ጥሎታል። በመሬት ላይ ያለው ሁኔታ ደግሞ እጅግ አስከፊ ነው። በኢራን ስልታዊ የወደብ ከተሞች ባንደር አባስ እና ሲሪክ ላይ በደረሰ ድብደባ የንጹህ ደም ፈሷል። የአሜሪካ ሚሳይሎች ወደቦቹን ኢላማ ሲያደርጉ በአካባቢው የነበሩ የሲቪል አሳ አስጋሪ ጀልባዎች በእሳት ነበልባል ተውጠዋል። የኢራን ቴሌቪዥን እያሳየ ያለው ምስል የሚቃጠሉ ጀልባዎችን፣ የፈራረሱ ቤቶችና የቆሰሉ ሕፃናትን ነው። ይህ ድርጊት በኢራን ሕዝብ ዘንድ ከፍተኛ ብሔራዊ ስሜትን ቀስቅሷል። በሌላ በኩል ይህ ግጭት የተከሰተው በሆርሙዝ ባህረ ሰላጤ የዓለም ነዳጅ 20 በመቶ የሚያልፍበት በመሆኑ የዓለም ነዳጅ ገበያ በደቂቃዎች ውስጥ ታይቶ የማይታወቅ ጭማሪ አሳይቷል። የነዳጅ ዋጋ መናር ብቻ ሳይሆን የዓለም የንግድ መርከቦች መንገዳቸውን በመቀየር ላይ ናቸው። ይህ ጦርነት ነገ በእያንዳንዱ የዓለም ሀገር በሚገኙ ዜጋ ኪስ ላይ ተጽዕኖ ማሳደሩ የማይቀር ሀቅ ነው። የኢኮኖሚ ተንታኞች ታላቁ የኢኮኖሚ ቀውስ አሁን መጣ እያሉ ነው። አሁን ሁኔታው ከአሜሪካ ኢራን ቁጥጥር ውጭ ሆኗል። የሩሲያው ፕሬዝዳንት ቭላድሚር ፑቲንና የቻይናው ፕሬዝዳንት ሺ ጂንፒንግ በጋራ በመዋል ለዋሽንግተን እጅግ አስፈሪ ማስጠንቀቂያ ሰጥተዋል። ፑቲን በሰጡት መግለጫ አሜሪካ በኢራን ላይ የምታደርገው ጥቃት በዓለም ሰላም ላይ የተቃጣ ቀጥተኛ ጥቃት ነው ያሉ ሲሆን ሩሲያ ለኢራን አስፈላጊውን ወታደራዊ ቴክኖሎጂያዊ ድጋፍ እንደምትሰጥ ቃል ገብተዋል። ቻይና በበኩሏ የአሜሪካን ወታደራዊ አምባገነንነት አውግዛ በባህረ ሰላጤው ያለው ጥቅሟ ከተነካ ዝም እንደማትል ገልጻለች። ይህ ማለት አሜሪካ አሁን የምትዋጋው ኢራንን ብቻ ሳይሆን ከጀርባ ያሉትን የሩሲያና የቻይና ግዙፍ ኃይሎች ጭምር ነው ማለት ነው። በዓለም ካፒታሎች ውስጥ ከፍተኛ ድንጋጤ ነግሷል። የኔቶ አባል ሀገራት በሁለት ተከፍለዋል። አንዳንዶቹ አሜሪካን ሲደግፉ፣ ሌሎች ደግሞ እርምጃው ዓለምን ወደ ኒውክሌር ጦርነት ሊወስድ ይችላል በሚል ስጋታቸውን እየገለጹ ነው። ትራምፕ አሁን በሁለት እሳት መካከል ናቸው። በአንድ በኩል የኢራን አጸፋ፣ በሌላ በኩል ደግሞ የፑቲንና የሺጂፒንግ ጫና። ታዋቂዋ የጂኦፖለቲካ ተንታኝ ጉርሺን ጋለር እንደዘገበችው ዓለም ወደማይመለስበት ምዕራፍ ገብታለች። የተኩስ አቁም ስምምነቱ መፍረስ ማለት ዲፕሎማሲ ሞቷል ማለት ነው። አሁን የቀረው ወታደራዊ ኃይል ብቻ ነው። በባህሬን በኩዌትና በሳውዲ አረቢያ የሚገኙ የአሜሪካ ወታደሮች በከፍተኛ ዝግጁነት ላይ ናቸው። በኢራን በኩል የመጨረሻ ሰዓት ደርሷል የሚሉ መፈክሮች እየተሰሙ ነው። የሰው ልጅ ታሪክ ካላቸው ታላላቅ ጦርነቶች ሁሉ የከፋው ሊከሰት እንደሚችል ስጋቶች አሉ። ሩሲያና ቻይና የጦር መርከቦቻቸውን ወደ ቀጠናው ካስጠጉም ግጭቱ የዓለም ሀያላን በቀጥታ የሚጋጩበት ይሆናል። ይህ ደግሞ በምድራችን ላይ ያለውን ሕይወት አደጋ ላይ የሚጥል ነው። የዓለም መሪዎች ቆም ብለው የሚያስቡበት ጊዜው አሁን ነው። ነገር ግን የትራምፕ እነሱ ቆሻሻዎች ናቸው የሚለው ንግግር
ለድርድር የሚሆን ቦታ አለመኖሩን ያረጋግጣል። ይህ ዘገባ እስከተጠናቀረበት ድረስ በሚሳኤል ጥቃቶች የሞቱና የቆሰሉ ሰዎች ቁጥር እየጨመረ ነው። የዓለም ሕዝብ በጭንቀት ሆኖ ዜናዎችን እየተከታተለ ነው። እናንተስ ምን ታስባላችሁ? ፕሬዚዳንት ትራምፕ የወሰዱት እርምጃ ትክክል ነው ወይስ ዓለምን ወደ ጥፋት እየመራ ነው? ሩሲያና ቻይና በጦርነት ውስጥ በቀጥታ ይሳተፋሉ ብላችሁ ትገምታላችሁ? ይህ ግጭት በኢትዮጵያና በአፍሪካ ላይ ምን አይነት ተጽዕኖ ይኖረዋል? አስተያየታችሁን በኮሜንት መስጫው ላይ በዝርዝር አስፍሩልን። አብራችሁን ቆዩ። ለማጠቃለል ያክል ዛሬ በአይናችን እያየን ያለነው ተራ ክስተት የድንበር ግጭት ሳይሆን የዓለማችን የኃይል ሚዛን ለዘላለም ሊቀየር የሚችል የታሪክ መለወጫ ነጥብ ላይ ነው። ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር የነበረው የተኩስ አቁም ስምምነት አብቅቷል ብለው መደምደማቸው እና የቴህራንን መሪዎች ምንም የማይረቡ ቆሻሻዎች በማለት መፈረጃቸው ዋይት ሀውስ ከእንግዲህ ለድርድር የሚሆን ጠረጴዛ እንደማታዘጋጅ በግልጽ ያሳያል። አሜሪካ በሰዓታት ውስጥ 80 ኢላማዎችን መምታቷና ኢራንን በተራዋ በባህሬንና በኩዌት የሚገኙ 85 የአሜሪካ ተቋማትን የሚሳይል ናዳ ማውረዷ ቀጠናው ወደማይመልስበት የቀጥታ ጦርነት ውስጥ መግባቱን ያረጋግጣል። በተለይም ኢራን የኤምኪው 9 ሪፔር ድሮንን መታ መጣሏ የአሜሪካን ወታደራዊ የበላይነት በይፋ የበታተነና ዋሽንግተንን ለከፋ ወታደራዊ እርምጃ የሚያነሳሳ ሆኗል። ይህ ፍጥጫ አሁን የቃላት ጦርነት መሆኑ አብቅቶለታል። ይልቁንም በባህረ ሰላጤው የሚታየው የባሩድ ጭስና የሚቃጠሉ መርከቦች ዓለም ለበርካታ አስርት ዓመታት ስትፈራው የነበረው ታላቅ ጦርነት በደጃፋችን መድረሱን የሚያበስር አስፈሪ መልእክት ነው። ነገር ግን የዚህ ግጭት እጅግ አስፈሪው ገጽታ የአሜሪካና የኢራን ፊት ለፊት መጋጠም ብቻ አይደለም። ይልቁንም የሩሲያ ቪላዲሚር ፑቲንና የቻይናው ሺጂፒንግ በጋራ በመሆን ለኢራን የሰጡት ጥብቅ ወታደራዊና ፖለቲካዊ ድጋፍ ነው። ሞስኮ እና ቤጂንግ አሜሪካን በግልጽ መገዳደራቸው ግጭቱን ከቀጠናዊ ጉዳይ ወደ ዓለም አቀፍ የአየራን ፍልሚያ ቀይሮታል። ፑቲን እና ሺጂፒንግ የትራምፕን ከፍተኛ ጫና ውድቅ በማድረግ ቀይ መስመራችንን እንዳታልፉ ማለታቸው አሜሪካ ወደፊት በምትወስደው ማንኛውም እርምጃ ከሩሲያ፣ ቻይና የጦር መርከቦች እና ሚሳይሎች ጋር ልትጋፈጥ እንደምትችል ፍንጭ የሚሰጥ ጉዳይ ነው። ይህ አዲሱ የኃይል አስተላለፍ የዓለምን የነዳጅ መስመር አደጋ ላይ ከመጣሉ ባለፈ ታላላቅ የኒኩሌር ሀያላን ሀገራት ፊት ለፊት ሊያጋጭ የሚችል እጅግ ከፍተኛ እድል አለው። በመሆኑም አሁን ያለው ጥያቄ ጦርነቱ መጀመሩ ሳይሆን ይህ ጦርነት እስከምን ድረስ ይሄዳል የሚለው ነው። ቻይና እና ሩሲያ ለኢራን ያላቸው ድጋፍ ወደ ቀጥታ ጦርነት ከተቀየረ የምንመለከተው የመካከለኛው ምስራቅን ውድመት ብቻ ሳይሆን መላው ዓለምን የሚያቃጥል ሶስተኛው የዓለም ጦርነት ሊሆን ይችላል። ዓለም አሁን ያለችው በታሪክ አደገኛ ጠርዝ ላይ ነው። ቀጣዮቹ ሰዓታትም ለሰው ልጅ ዕጣ ፈንታ ወሳኝ ይሆናሉ። ውድ ተመልካቾቻችን ሁኔታው በየደቂቃው እየተለወጠ ነው። እኛም ይህንን አሳሳቢና ታሪካዊ ክስተት በንቃት እየተከታተል መረጃዎችን የምናደርሳችሁናል። እናንተም በዚህ ዙሪያ ላይ ምን ታስባላችሁ? ፕሬዚዳንት ትራምፕ ከእንግዲህ ድርድር የለም ማለታቸው ትክክለኛ ውሳኔ ነው? ሩሲያና ቻይናስ በጦርነቱ ውስጥ በቀጥታ ይሳተፋሉ ብላችሁ ትገምታላችሁ? ይህ ግጭት በዓለም ኢኮኖሚ፣ በሰላም ላይ የሚያመጣው ተጽዕኖ ምን ይሆናል? አስተያየታችሁን በኮሜንት መስጫው ላይ በሰፊው አካፍሉን። ይህ ሰበር መረጃ ለብዙዎች እንዲደርስ ቪዲዮውን ላይክ በማድረግ ተባበሩን። እንዲሁም በየሰከንዱ የሚወጡ አዳዲስ መረጃዎችን በፍጥነት ለማግኘት ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን የቤተሰባችን አባል ይሁኑ። ስለተከታተላችሁ እናመሰግናለን። ሰናይ ጊዜም